የ2018 ዓመተ ምህረት በጀት ዓመት የኢትዮጵያ ንግድ ባንክ በሁሉም መስፈርቶች ስኬታማ ውጤት ያስመዘገበበት ዓመት ሆኖ አልፏል። የ2018 በጀት ዓመት የስራ አፈጻጸም በተመለከተም በባንካችን በያዝነው ሳምንት የኢትዮጵያ ንግድ ባንክ ፕሬዝዳንት ክቡር አቶ አቤ ሳኖ፣ ኤክስኪዩቲቭ ምክትል ፕሬዝዳንቶችና የዲስትሪክቶች እንዲሁም የቅርንጫፍ ስራ አስኪያጆችና ሌሎች የባንኩ ከፍተኛ የስራ ኃላፊዎች በተገኙበት በዋናው መስሪያ ቤት ለሁለት ቀናት ዓመታዊ የስራ አፈጻጸማቸውን አካሂደዋል። ቀደም ሲል በዜናም ለማዳሰስ እንደሞከረው የ2018 ዓመተ ምህረት በጀት ዓመት ለኢትዮጵያ ንግድ ባንክ ስኬታማ ዓመት ሆኖ አልፏል። ወደ ሁለተኛው ፕሮግራማችንም ስናመራ የኢትዮጵያ ንግድ ባንክ የ2018 በጀት ዓመት በአጠቃላይ አፈጻጸሙ ምን ይመስላል? በቀጣዩ በጀት ዓመትስ ምን አይነት አቅጣጫዎች አስቀምጦ አልፏል? ባልደረባችን ሀብታሙ ብርሃኑ ይህንን በማስመልከት አንድ መሰናዶ አዘጋጅተዋል። እሱ ተከታትለን ተመልሰን እንገናኛለን። አሁንም ከኛ ጋር ሆኑ። ሐምሌ 6 ቀን 2018 ዓ.ም ማለዳ ላይ ከሀገሪቱ አራቱም ማዕዘናት የተሰባሰቡ ሁሉም የባንካችን ቅርንጫፎች፣ ዲስትሪክቶችና ሪጅኖች አመራሮች ከባንካችን ዋና መስሪያ ቤት ተገኝተዋል። በዕለቱ ከ2000 በላይ የሚሆኑ የባንካችን የሥራ ኃላፊዎች እንደ አውሮፓውያን አቆጣጠር የ2025-26 ዓመታዊ የሥራ አፈጻጸም ግምገማ ላይ ለመሳተፍ ነው ከዚህ ከባንኩ ዋና መስሪያ ቤት የተገኙት። ለዓመታዊ የሥራ አፈጻጸም ግምገማ በባንኩ ዋና መስሪያ ቤት የመሰብሰቢያ አዳራሽ ለታደሙት የእንኳን ደህና መጣችሁ ንግግር ያደረጉት የባንካችን ፕሬዝዳንት አቶ አቤ ሳኖ በዓመቱ ባንኩ ያስመዘገበው የሥራ አፈጻጸም በተለይ ከአምናው ተመሳሳይ ወቅት ጋር ሲነጻጸር የስኬት ዓመት እንደነበር በማጉላት ጭምር ነው የእንኳን ደህና መጣችሁ ንግግራቸውን የጀመሩት። ዋና ኬፒአይዎቻችን ሁሉም ጥሩ ናቸው። በተለይ በኮርፖሬት ደረጃ ካስቀመጥነው ለሕዝብ ከነገርነው ታርጌት አንጻር እጅግ በጣም ከፍተኛ አፈጻጸም ነበራቸው። ለምሳሌ በተቀማጭ ገንዘብ የዓመቱ እቅዳችን አምና እንግዲህ ተነጋግረናል 750 ቢሊዮን እናደርሳለን ብለን ግን 707 ላይ ደርሰናል። ይሄ ማለት 94% ነው። ነገር ግን ይሄ ቁጥር አምና ከነበረው 515% የ37% እድገት አለው። እጅግ በጣም ጥሩ ሊባል የሚችል አፈጻጸም ስለሆነ እንኳን ደስ ያላችሁ ማለት ፈልጋለሁ። ሁለተኛው የውጭ ምንዛሪ ጄኔሬሽን ነው። ይሄም እንግዲህ የኦልሞስት 100% ሊደርስ ትንሽ የቀረው ነው። 5.7 ቢሊዮን እናመጣለን ብለን 5.5 ወር 5.6 ቢሊዮን ያመጣ ነው። የ97% አፈጻጸም ያሳያል። ሚራክሉ ግን አምና ከነበረው 3.7 ቢሊዮን አንጻር የ50% እድገት አለው። ይሄ በ50% በአንድ ዓመት ማደግ ሚራክል ነው። ከታርጌታችን 97% ቢሆንም ታርጌታችን እንግዲህ ምን ያህል ወደፊት ማየት የቻለ እንደሆነ ነው የሚያመለክተው። እቅዳችንም ልክ ነበር ማለት ነው። እንደ አውሮፓውያን አቆጣጠር በ2025-26 በጀት ዓመት በሁሉም መመዘኛዎች ባንኩ ያስመዘገባቸው ውጤቶች የኢትዮጵያ ንግድ ባንክ የላቀ አቅም እንዳለው ማሳያ ናቸው ያሉት አቶ አቤ በሁሉም ዘርፎች የተመዘገበው ውጤታማ አፈጻጸም የባንኩ ገቢ እንዲያድግ ከማስቻሉም በላይ ባንኩ የበለጠ ትርፋማ እንዲሆን አስችሎታል ነው ያሉት አቶ አቤ። አልቲሜትሊ ገቢ ለማግኘት ነው የሁሉ ልፋት። የባንካችን ገቢም እጅግ ከፍተኛ እድገት ነው ያሳየው። በእቅድ የተያዘው ወደ 247 ቢሊዮን አጠቃላይ ገቢ ለማምጣት ነው። ግን ከእቅዳችን ላቅ ብሎ የ272 ቢሊዮን ሬቨኑ ነው በአመቱ ያገኘ ነው። ይህም የ110% አፈጻጸም ከእቅድ በላይ ከአምና ጋርም ሲነጻጸር የ41% እድገት አሳይቷል። ይሄ ብቻ አይደለም መልካሙ ነገራችን። ሬቨኒዋችን በ41% ሲያድግ ወጪ በ20% ብቻ ነው ያደገው። ይሄ የመጨረሻው የጤንነት ምልክት ነው። በኤክስፔንስ እና በሬቨኑ ግሮዝ መካከል ያለችው ልዩነት ፕሮፊትን መኒፎልድ እንዲያድግ በ146% እንዲያድግ አድርጎታል ማለት ነው። ይሄ የባንኩ ከፍተኛ አፈጻጸም ብቻ ሳይሆን
እጅግ በጣም ጤነኛው አፈጻጸም የሪፎርሙም ትልቁ ትሩፋት ስለሆነ እንኳን ደስ ያላችሁ ማለት ፈልጋለሁ። የኢትዮጵያ ንግድ ባንክን ለደንበኞች የመክፈል አቅም ማስቀጠል፣ የተበላሸ የብድር ምጣኔን መቆጣጠር እንዲሁም የቅርንጫፎችን ትርፋማነትና ኢኮኖሚያዊ አዋጭነት ማሳደግ አቶ አቤ ሌላው በአጽንኦት ያነሱትና ትኩረት ያሻቸዋል ያሏቸው ነጥቦች ናቸው። የባንኩ እድገት፣ የባንኩ አፈጻጸም አንዳንዴ ሊመጣ ይችላል፣ ግን በሽተኛ ሆኖ ቁጥሮች ጥሩ ሊመስሉ ይችላሉ። ውስጣቸው ህመም እያለባቸው ማለት ነው። ግን ሁለንተናቸው ጤነኛ መሆናቸውን የሚያመላክቱ አሁንም ትኩረት አድርገን እንድንሰራባቸው የሚገቡ ናቸው። አንደኛው ሊኩዊዲቲ ነው። በኢትዮጵያ ባንኪንግ ኢንዱስትሪ ትልቁ በሽታ ባንኮች ለደንበኞቻቸው በጠየቁ ጊዜ መክፈል አለመቻል። በባንኪንግ ኢንዱስትሪ በኢትዮጵያ ባንኪንግ ኢንዱስትሪ ያለው 90% ሊኩዊዲቲ የኢትዮጵያ ንግድ ባንክ ነው። ሆል ባንኮች አንድ ላይ ተሰብስቦ 10% ብቻ ነው ያላቸው። ባንክ ያለ ሊኩዊዲቲ የለም። ሁለተኛው ጉዳይ የተበላሸ የብድር ምጣኔ ነው። ኤንፒኤል ስታንድስ አት 1.4%። የባንኩን የተበላሸ የብድር ምጣኔ አዝ ሎ አዝ 1.4% ሜንቴን ማድረግ ትልቅ የጤንነት ምልክት ነው። ከሁሉ በላይ የባንኩ ፕሮፊታቢሊቲ ቤዙ እየሰፋ መሆኑን የሚያመለክተው የባንካችን ኢኮኖሚካሊ ፕሮፊታብል ቅርንጫፎች ቁጥር 1094 ደርሷል። ይሄም 57.4% ነው። ይሄ ቁጥር 5 years ago ተሰርቶ ነበረ 8% ብቻ ነበር። 8% ቅርንጫፎች ኢኮኖሚካሊ ፕሮፊታብል ነበሩ። 92ቱን ተሸክሞ የሚሄዱት 8ቱ ነበሩ። አሁን that is changed። በባንኩ የ5 ዓመት ስትራቴጂ ከተለዩት አንዱ ባንኩ ዲጂታል ፈርስት ብሎ ወደ ሥራ መግባቱ እንደሆነ ያነሱት አቶ አቤ በተለይ በዲጂታል ባንክ አገልግሎት ዘርፍ የተመዘገቡ አመርቂ ውጤቶችም የስትራቴጂውን ውጤታማነት እንደሚያሳይ አስገንዝበዋል። ከኢትዮጵያ ንግድ ባንክ ፕሬዝዳንት ከአቶ አቤ ሳኖ የጉባኤ መክፈቻ ንግግር በመቀጠል በባንኩ የስትራቴጂ ዕቅድና ትራንስፎርሜሽን ዲቪዥን ምክትል ፕሬዝዳንት በአቶ ወጋየሁ ገብረ ማርያም ለታዳሚዎች የቀረበው ባንኩ በ2025-26 በጀት ዓመት በኮርፖሬት በሪጅኖችና ዲስትሪክቶች እንዲሁም በቅርንጫፎች ደረጃ የነበረው አፈጻጸም ነበር። አቶ ወጋየሁ ባንኩ በበጀት ዓመቱ ያስመዘገበው ውጤት የ5 ዓመት ስትራቴጂው ነጸብራቅ መሆኑን በአጽንኦት አንስተዋል። 2025-26 ጀምሮ ተግባራዊ ያደረግነው የ5 years ስትራቴጂ አለን። ከ2025-26 ከ2029-30 ዴቨሎፕ ያደረግነው ማለት ነው። 4 ያህል ስትራቴጂክ ፒላሮች ነበሩን። ሰስቴነብል ግሮዝ ኢንሹር ማድረግ፣ ካስተመር ሴንትሪክ ባንክ መሆናችንን ስትሬንግዘን አድርገን ማስቀጠል፣ የዲጂታል ፈርስት አስፓይሬሽናችንን ተዋርድ ዛት ጎል የሚሄዱ ስራዎችን መስራትና ይህን ሁላ ደግሞ ስንሰራ በሎንግ ተርም ሲቢኢ ሴኪዩር እና ሪስክ ኮንሽስ ባንክ መሆኑን ማረጋገጥ አለብን። በኤቭሪ ፋይናንሻል እና ነን ፋይናንሻል አክቲቪቲዎቻችን የሚሉ መሰረታዊ ግቦችን ይዘን ነው ስንሰራ የነበረውና ይህንን የስራዎቻችን መሰረት ነበሩ የሚለውን ለማሳየት ነው። የ5 year ስትራቴጂው ላይ የተጠቀሱ ትልልቅ ቁጥሮች አሉ። በርካታዎቹን ቁጥሮች አክቹአሊ ጥሩ የሚባል ስትራቴጂ ኢምፕሊሜንቴሽን ውስጥ እየገባን ስለሆነ ኢቭን ፈርስት ይር ላይ እየደረስንባቸውና ካስቀመጥነው ጊዜ ቀድመን ልናሳካቸው እንደምንችል የሚያሳዩ ነገሮች አሉ የሚለውን ኖት ቢደረግ ጥሩ ነው። በዚሁ ዓመታዊ ሥራ አፈጻጸም ግምገማ የስጋት አስተዳደርና የውስጥ ኦዲት ግኝቶችም በሚመለከታቸው የሥራ ክፍሎች ቀርበው ውይይት ተደርጎባቸዋል። ለ2 ቀናት በተካሄደው ዓመታዊ የሥራ አፈጻጸም ግምገማ ከተጠናቀቀው በጀት ዓመት አፈጻጸም በተጨማሪ የቀጣይ በጀት ዓመት ፋይናንስና ፋይናንስ ያልሆኑ ዕቅዶችም
በስትራቴጂ እቅድና ትራንስፎርሜሽን ዲቪዥን ምክትል ፕሬዝዳንት ለውይይት ቀርበዋል። ፋይናንሻልም ነን ፋይናንሻል አስፓሪዎቻችን ትልልቅ ጎሎችን አስቀምጠን ዋና ዋና በሚባሉ የፐርፎርማንስ ኤሪያዎች ደግሞ 50+ ማርኬት ሼርን ኢንሹር ማድረግ የሚያስችል ቁመና እንዲኖረን ያንን ፖዚሽን እንድናረጋግጥ በዛ መልኩ ነው እየሰራን ያለ ነው የሚለውን ለመጥቀስ ነው። የምታውቋቸው ትልልቅ ግራንድ የሆኑ ነምበሮች ናቸው ያሉን። ዲፖዚታችንን at the end of the strategy period እስከ 5.6 ትሪሊየን የማድረስ ነው። አክቹአሊ አሁን ያለን የስፒድ ኦፍ ኢምፕሊሜንቴሽን ይሄንን ሰርፓስ እንደምናደርገው የሚያሳዩ ነገሮች አሉ። ሌሎችም ፋይናንሻል ታርጌቶች እንደዛ ናቸው። ስቲል ግን በጣም ብዙ ስትራይቭ ማድረግ ያለብን ብለን የምንወስደው የነን ፋይናንሻል ታርጌቶቹ ላይ ያሉት ብዙ መድረስ ያለብን እንደሆኑ ለመግለጽ ነው። በውይይት መድረኩ ላይ እንደተነሳው በተያዙ በጀት ዓመት በፋይናንስ ዘርፍ ለተሻለ ሀብት አሰባሰብ የውጭ ምንዛሪ ግኝትን በማሳደግና የብድር አቅርቦትንና አሰባሰብን ለማሳደግ እንዲሁም ፋይናንስ ባልሆኑ መመዘኛዎች የባንኩን ደንበኞች ቁጥር ለማሳደግ የዲጂታል ባንክ አማራጮችንና ተገልጋዮችን ለማስፋት ትኩረት ተሰጥቷል። በተበታተነ መንገድ አንደርስታንድ የምናደርጋቸውን የዚህ የዲጂታል ፔኔትሬሽን ጉዳይ፣ ትራንስፎርሜሽን ጉዳይ የጀማመርናቸው ነገሮች ዓለም ካለችበት አንጻር ስታይ እጅግ በጣም ተስፋ የሚሰጥ ነገር ነው። በሰፊው መንገድ በእርግጠኝነት ከፊት ፕሬዝዳንታችንን አስቀድመን የገባንን ያክል ወደፊት ለመሄድ ሲሞከር ነበር። አሁን ግን አንድ መንገድ ላይ መተናል ብዬ ነው የማስበው። ብዙ ተጨባጭ ነገሮች መሬት ላይ ስላሉ የማይቀረውን ነገር ከፊታችን አድርገን ከጊዜው ጋር ራሳችን አዋህደን ይሄን ትልቅ ራዕይ የጀመርነውን መንገድ በጋራ እንድንጓዝ የዛሬ በጣም ትልቅ ስንቅ ስለሆነን እንካረጅ ለማድረግ ነው። ቁልፉ መንገዳችን ይሄን ለማሳካት የመጀመሪያው ሰው መሆን፣ ከስተመር ሴንተርሲቲ፣ ከስተመርን እንደ ሰው ከሰውም ከፍ እንዳለ ሰው ትሪት ማድረግ ነው። ሁለተኛው ማሽን ነው፣ ዲጂታል ፈርስት። ባለፈው ዓመት በዚህ ጊዜ ማለት ነው ታስታውሳላችሁ፣ አሁን የሪሶርስ ሞቢላይዜሽን ጉዳይ ከትራዲሽናል ወደ ዲጂታል ስለሄደ ኢጣፋንታችንን የሚወስኑ የገዢና የሻጭ ስፖት ላይ ከሰራን ነው ብለን ተግባብተን ጀምረን ነበር። 6 ወር ቢባክንም በሁለተኛ መንፈቅ ላይ ጥሩ እንቅስቃሴ በማድረግ አስደሳች ቁጥሮችን አይተናል። ይሄ የመርቻንት የገዢና ሻጭ ስፖትን መስራት እና ለዛ ይሆናል ብላችሁ የምታመጡት ሐሳቦች ከብድር ጋር ተያይዞ ትልቅ አቅም መጥተዋል። አሁን ዲስትሪክቶችም ሪጅኖችም ብራንች ማኔጀሮችም በአካባቢያችን ኦንቦርድ ያደረግናቸውን ነጋዴዎች ባለን መሳሪያ እንዴት አድርገን ከገበያ ቅድሚያ መውሰድ እንዳለብን ልንሰራበት የሚገባ ነው። መረብ መዘርጋት ያስፈልጋል። በዚህ ዘመን መረቡ ዲጂታል ነው። መረቡ መርቻንት ነው። መርቻንቶች ተራ ሱቅ ሊሆኑ ይችላሉ፣ ትልልቅ ኮርፖሬት ሊሆኑ ይችላሉ፣ የመንግስት ተቋማት ሊሆኑ ይችላሉ፣ ኤንጂኦስ ሊሆኑ ይችላሉ። ኦል ኦርጋናይዝድ ኢንቲቲስ who run money are the destination for the travel. በዚሁ የባንካችን የ2025-26 የሥራ አፈጻጸም ግምገማ ሌላውና ለየት ባለመልኩ የባንኩን ስትራቴጂካዊ አቅጣጫዎችና የስትራቴጂ ማስፈጸሚያ ስልቶችን መነሻ በማድረግ በዶክተር ምህረት ደበበና በአቶ ሰለሞን ሙሉጌታ ለጉባኤው ታዳሚዎች የቀረበው የማነቃቂያ ስልጠና ነው። ደንበኞችን ማዕከል ያደረገ አገልግሎት ወይም ከስተመር ሴንተሪክ ሰርቪስ የሚለውን የባንኩን ስትራቴጂ መነሻ በማድረግ ዶክተር ምህረት ደበበ ብዙ ዝርዝር ሐሳቦችን አንስተዋል። ከስተመር ሴንትሪክ ከሆናችሁ የባንካችሁ ትልቁ ሀብት ከስተመራችን ነው እያላችሁ ነው። የመጀመሪያው ነገር ከስተመሩ አለቃዬ ነው ብላችሁ ታስባላችሁ። ስለዚህ ከስተመር አለቃ ከሆነ ከስተመር ኪንግ ነው ማለት ነው። you have to treat him like a king or a queen። ሁለተኛው customers are always right ነው የሚባለው። ያ ማለት
የሚሉት ነገር ሁሉ ልክ ነው ማለት አይደለም። የሚሰማቸው ነገር ሁሉ ልክ ነው እያልን ነው። ሌላው ግን ከስተመር ፔስ ዮር ሳለሪ፣ ማን ነው ደሞዛችሁን የሚከፍለው? የምር ከስተመር ነው ደሞዝ የሚከፍለኝ ብላችሁ ታምናላችሁ? ዲስ ኖ ዌይ። ደሞዝ የሚከፍላችሁን ሰው ዲስሪስፔክት ልታደርጉ አትችሉ። መጨረሻ ላይ ትልቁ ደግሞ ሌላው ነገር ይሄ አይደለም። ከስተመሮቻችሁ የእናንተ ቤስት ማስታወቂያ ሰራተኞቻችሁ ናቸው። ስለዚህ እነዚህ ሰዎች የማይከፈላቸው ፕሮሞሽን ሰሪዎቻችን ናቸው። ይሄንን ስናምን ነው ከስተመሩ ሴንተር አድርገነዋል የምንለው። ቴክኖሎጂን በተለይ ደግሞ ሰው ሰራሽ አስተውሎትን ከባንክ አገልግሎት ጋር በማያያዝ ዓለም የደረሰበትንና የመጪውን ጊዜ እውነታዎች የዳሰሱት ደግሞ ቴክኖሎጂስቱ አቶ ሰለሞን ሙሉጌታ ናቸው። መንገዳችሁ ዲጂታል ላይ ከሆነ የዲጂታል ኤክስፒሪየንሳችሁ አሁን በየጊዜው የማየው ለምሳሌ የሲቢኢ አፕ ኢንሃንስመንት አለ። እንደ ቴክኖሎጂ ባለሙያ በጣም አፕሪሼት ነው የማደርገው። ከትላንትና በፊት ከነበረው ቨርዥን የትላንትናው ከትላንትናው ቨርዥን የዛሬው ልክ አንድ ሰው ሆቴል ወይም ሌላ ቦታ ሄዶ ሜዝ ያልሆነና የተቃና አካሄድ ሲሄድ ጥሩ ኤክስፒሪየንስ ነበር እንደሚለው የዲጂታል ኤክስፒሪየንስም ጎዳና አለው አይደል? በሩን ከዘጋጋችሁበት ብዙ የሚከፈት ነገር ካለ ብዙ ክሊክ የሚደረግ ነገር ካለ ያ ማለት በፊዚካሉ ዓለም ሲነጻጸር የተዘጋጋ በር በጣም ጥመዝማዛ የሆነ ሆልዌይ እንደማለት ነው። ስለዚህ ዲጂታል ጀርኒው በጣም ወሳኝ ነውና ያንን ኢቮሉሽን ኢቭን በአፓችሁ ላይ እንኳን በማየት በጣም ደስ ይላል። የኢትዮጵያ ንግድ ባንክ የ2025-26 በጀት ዓመት የሥራ አፈጻጸም ግምገማ ማጠቃለያ ላይ ባንኩ በበጀት ዓመቱ በሁሉም ዘርፎች ባስመዘገበው ውጤት በቁልፍ መለኪያዎች ተመዝኖ የላቀ ውጤት ላስመዘገቡ ሪጅኖች፣ ዲስትሪክቶችና ቅርንጫፎች ዕውቅና ተሰጥቷል። እንደ አገር አንደኛ ወጥቶ የሚሸለመው ቅርንጫፍ ልጠራ ነው። ተወሳ ቅርንጫፍ ዓመቱ የባንክ ኢንዱስትሪውን ሰላም ለማስጠበቅና የሰራተኞችን ምርታማነት ለማሳደግ ባደረገው ያላሰለሰ አስተዋጽኦ የኢትዮጵያ ንግድ ባንክ ሰራተኞች ማህበርም ዕውቅና አግኝቷል። አቶ አበራ ጌታቸው የሰራተኛ ማህበር ፕሬዝዳንትን ወደ መድረኩ ጋብዤ ሽልማቱ እንዲቀበል ልዩ ልዩ እውነቶችን ባስተናገደው የኢትዮጵያ ንግድ ባንክ የ2025-26 ዓመታዊ ሥራ አፈጻጸም ግምገማ ማጠቃለያ ላይ የባንካችን ፕሬዝዳንት አቶ አቤ ሳኖ ተሸላሚዎችን በማበረታታት በተያዘው በጀት ዓመት ጥራት ያለው አገልግሎት ለደንበኞች በመስጠት የላቀ ውጤት ለማስመዝገብ ሁሉም እንዲተጋ ጥሪ አቅርበዋል። ዲጂታል የባንካችን ህልውና ነው። ጎይንግ ፎርወርድ የዲጂታል ኢኮሲስተም መገንባት ላይ አተኩራችሁ እንድትሰሩ ስለሚፈለግ የዘንድሮ ዋና መሪ አጀንዳ የነበረው ዲጂታል ነው። በአብዛኛው የባንኩን ስትራቴጂ ለማሳካት የሰሩት መሸለም ስላለባቸው ነው ይሄ የተደረገው። ስለዚህ ዘንድሮ ደግሞ ያልተሸለማችሁት ለከርሞ የተቆጫችሁት በተለይ እንድትነቁ ያስፈልጋል። ንቃቱን ፈጣሪ ይስጣችሁ። ከአራቱም ማዕዘናት በሺዎች የሚቆጠሩ የሥራ መሪዎችን ያገናኘው መድረክ የባንኩን የ2025-26 ዕቅድ አፈጻጸም እንዲሁም በ2026-27 ዕቅድ ላይ በመምከር ተቋጭቷል። ከሁሉም የሀገሪቱ ማዕዘን ብዙ ኪሎ ሜትሮችን አቆራርጦ ጉባኤውን የተካፈሉ ባለሙያዎችም ታዲያ በአዲሱ በጀት ዓመት የተሻለ ውጤት አስመዝግበው በስኬት ለመገናኘት ከወዲሁ ጥሩ ስንቅ ቋጥረዋል። ግዙፍ እንደ ተራራ ረጅም ታሪክ የሚያኮራ ሁሌም የሚተማመኑበት ባንክ የኢትዮጵያ ንግድ ባንክ ግዙፍ እንደ የ2018 በጀት ዓመት የኢትዮጵያ ንግድ ባንክ በሁሉም መስፈርቶች ስኬታማ ውጤት በማስመዝገብ ዓመቱ በስኬት ነው ያጠናቀቀው። የ2018 ዓመተ ምህረት በጀት ዓመት በአጠቃላይ የሥራ አፈጻጸም በተመለከተም በዋናው መስሪያ ቤት ከ2000 በላይ ሰራተኞች በተገኙበት የባንካችን ፕሬዝዳንት ክቡር አቶ አቤ ሳኖና በአጠቃላይ የሥራ ኃላፊዎች በተገኙበት ታላቅ ስብሰባ ተካሂዶ ነበር። ይህንን በማስመልከትም በዜናዎቻችን እንዲሁም በፕሮግራሞቻችን ወደ እናንተ ስናደርስ ነበር። በዋናው መስሪያ ቤት ተገኝተን ለእናንተ ለተመልካቾቻችን ስናደርስ የነበረውን የዚህን ሳምንት ፕሮግራማችን
ይህንን ይመስል ነበር። ተመልካቾቻችን ባንካችን በ2018 ዓመተ ምህረት ያስመዘገበው አስደናቂ ውጤትም የጋራ የደንበኞቻችን ውጤት በመሆኑ እንኳን ደስ ያላችሁ፣ እንኳን ደስ ያለን። በጋራ ብዙ ውጤቶችን ብዙ ስኬቶችን በጋራ እንደምናክብር ከዚሁ ለመግለጽ እንወዳለን። ፕሮግራም በመምራት እስካሁን አብሬያችሁ የነበርኩት የነጻነት ካሳይ ካሜራማናችን ወንደሰን አለማየሁና አክሊሉ ባጫው ጋር በጋራ ነበር። ተመልካቾቻችን ፕሮግራሞቻችን በቴሌቪዥን መስኮት መከታተል ያልቻላችሁ በዩቲዩብ አድራሻችን ላይ መከታተልና አስተያየታችሁን ማድረስ ትችላላችሁ። እስከ ሳምንት